ይህንን ቪዲዮ ከፈተና በፊት የግድ ማየት አለብን። አብዛኛው ተማሪዎች የሚወድቁት ስላላጠኑ አይደለም። የሚወድቁት በፈተና ዋዜማና በፈተና ሰዓት በሚያደርጉት ስህተት ነው። ዛሬ እነዚህን ስህተቶች ካረምክ ዝግጁነት እንዲሰማ ብቻ ሳይሆን ውጤትህንም በከፍተኛ ሁኔታ ትጨምራለህ። አጥንተሃል፣ ጥረሃል። ግን ፈተና ማለት እውቀት ብቻ አይደለም። ፈተና ማለት ራስን መቆጣጠር ነው። ትኩረትህን፣ ጉልበትህንና በውጥረት ውስጥ የምታሳልፈው ውሳኔ የመቆጣጠር ችሎታ ነው። ስለዚህ በዚህ ቪዲዮ ከፈተና በፊት ምን ማድረግ እንዳለብህና ምን ማስወገድ እንዳለብህ በትክክል ያሳያለሁ። አሁን ወደ ቪዲዮ። አንደኛ፣ አዳዲስ ነገሮችን ማንበብ አቁም። ይህ ትልቅ ስህተት ነው። ልክ ፈተና ሲቃረብ ተማሪዎች ይደነግጣሉ። አዳዲስ ርዕሶችን፣ አዳዲስ ምዕራፎችንና ያልነኩትን ማስታወሻ መክፈት ይጀምራሉ። ይህ ብልህነት አይደለም፣ ይህ ራስን ማጥፋት ነው። አሁን አእምሮ ተጨማሪ መረጃ ያስፈልገው። የሚያስፈልገው ግልጽነት ወይም ክላሪቲ ነው። አዳዲስ ነገሮችን ስትጨምር መረጃዎችን ታደባልቃለህ፣ የምታውቀውንም ጭምር ግራ እንዲገባ ታደርጋለህ። በምትኩ ያጠናውን ከልስ፣ ቁልፍ ነጥቦችን ተመልከት። ትኩረትህ እውቀትህን ማጠናከር ላይ ብቻ ይሁን፣ አዲስ እውቀት መገብየት ላይ አይሁን። በራስ መተማመን የሚመጣው ከቀን በቀን ንባብ እንጂ በመጨረሻ ሰዓት ከመጨናነቅ አይደለም። ሁለተኛ፣ አስተሳሰብህን ጠብቅ። ከፈተና በፊት የምታስበው ነገር ከምታስበው በላይ ዋጋ አለው። ሁል ጊዜ እንደዚህ የምትል ከሆነ አልተዘጋጀውም፣ እወድቃለሁ የምትል ከሆነ አእምሮ ይህንን ያምናል፣ ብቃትህም ይቀንሳል። ነገር ግን በራስ መተማመን ማለት ሁሉንም ነገር ማወቅ ማለት አይደለም። በራስ መተማመን ማለት የምታውቀውን ነገር ማመን ማለት ነው። ፍርሃትን በቁጥጥር ተካው። ተዘጋጅቻለሁ፣ ረጋ እላለሁ፣ በጥልቀት አስባለሁ። ፍጹም መሆን አይጠበቅብህም፣ መረጋጋት ግን አለብህ። ሶስተኛ፣ እንቅልፍ የውጤት መሳሪያ ነው። አብዛኛዎቹ ተማሪዎች ለንባብ ሰዓት ለመጨመር እንቅልፍ ይሰዋሉ። ይህ ትልቅ ስህተት ነው። የደከመ አእምሮ ትኩረት ማድረግ አይችልም። ቀላል ስህተቶችን ይሰራል። መተኛት ጊዜ ማባከን አይደለም፣ አእምሮህን ማደስ ወይም አፕግሬድ ማድረግ ነው። አራተኛ ደግሞ ጩኸቶችን ችላ በል። ልክ ከፈተናው በፊት እንደዚህ አይነት ወሬዎችን ትሰማለህ። ሁሉንም ጨርሻለሁ፣ ፈተናው በጣም ከባድ ነው አሉ፣ ምንም አልተኛው የሚሉ ወሬዎችን ትሰማለህ። ይህንን ሁላ ችላ በል። አብዛኛው ወሬ ዝም ብሎ ጩኸት ነው። አንዳንዶቹ እየተጋነኑ ናቸው፣ አንዳንዶቹ ደግሞ ከጭንቀት የመነጩ ናቸው። ይህንን ወሬ ካዳመጥክ ወደ አእምሮ ይገባል፣ በራስ መተማመንህንም ያናገዋል። በራስ ላይ ብቻ ተኩር። ከፈተና በፊት ዝምታ ኃይል ነው። ይህ ቪዲዮ እየረዳ ከሆነ ለሰከንድ ቆም በልና ሰብስክራይብ አድርግ። ምክንያቱም እኔ የማቀርበው ዝም ብሎ መነቃቃትን ሳይሆን ውጤትን የሚቀይሩ እውነተኛ ስልቶችን ነው። አምስተኛው ደግሞ ጠዋትህን ተቆጣጠር። የፈተና ቀን ጠዋት የምትጀምርበት መንገድ ለውጤት ወሳኝ ነው። አትጣደፍ፣ ቀድመህ ንቃ። በጭንቀት ተሞልተ ፈተና ክፍል መግባት የለብህም፣ በትኩረት ተሞልተ እንጂ። ስድስተኛ፣ ጥያቄዎችን በአግባቡ አንብብ። እዚህ ጋር ነው ብዙ ተማሪዎች ማርክ የሚያጡት። መልሱን ስላላወቁ ሳይሆን ስለሚቸኩሉ ነው። ጥያቄውን በትክክል አያነቡትም፣ ሳይረዱ በግምት ይመልሳሉ። አንተ ግን ረጋ በል፣ በጥንቃቄ አንብብ። ምን እየተጠየቅ እንደሆነ ተረዳ። አንዳንዴ በትክክለኛና በተሳሳተ መልስ መካከል ያለው ልዩነት አንዲት ቃል ብቻ ነች። ያለ ጥንቃቄ የሚደረግ ፍጥነት ዋጋ የለውም። ሰባተኛው፣ በፈተና ወቅት ጉልበትህን ተቆጣጠር። አንድ ጥያቄ ላይ ብትገተር አትደንግጥ፣ ለጊዜው ለፈው፣ በኋላ ግን ተመለስበት። አንድ ጥያቄ ትኩረትህን እንዲያበላሸው አትፍቀድ። ፈተና እውቀትህን ብቻ ሳይሆን በውጥረት ውስጥ የመቆየት ችሎታን ይለካል። ረጋ የሚል ተማሪ የሚደነግጠው ተማሪ ሁል ጊዜ የተሻለ ውጤት ያመጣል። ስለዚህ ጥሩ ውጤት ዝም ብላ አትመኝ፣ ተዘጋጅለት። መቆጣጠር የምትችለውን ነገር ተቆጣጠር። የዛሬው ፈተና ይህ ነው። ከቀጣዩ ፈተና በፊት ከዚህ ቪዲዮ ቢያንስ 3 ነገሮችን ተግባራዊ አድርግ። ከዛም የሚመጣውን ለውጥ ትኩረትህንና የጥናት ስርዓትን ማሻሻል ከፈለክ አሁኑኑ ሰብስክራይብ አድርግ። ምክንያቱም አሸናፊዎቹ ጎበዞች ብቻ አይደሉም፣ በደንብ የተዘጋጁ እንጂ። በቀጣይ ቪዲዮ እስከምንገናኝ መልካም የጥናት ጊዜ